በመጀመሪያ ሰዋሰው መልቲ ሚዲያን አስፈራሩ የቴዲ አፍሮን አልበም እንዳይለቅ። አይ ችግር የለውም በራሴ ዩቲዩብ ቻናል ለቃለሁ አለ። ከዛ በኋላ ደግሞ በአልበሙ ዙሪያ ጋዜጣዊ መግለጫ ለመስጠት ከአርቲስት ቲቪ ጋር ተስማምቶ ነበር። አርቲስት ቲቪንም አስፈራሩትና ጋዜጣዊ መግለጫው እንዲታገድ ያደረጉ። ይሄ ብቻ አይደለም የሚገርሙ ረዳት ፕሮፌሰር የተባለው ነብዩ ባዬ ነው ምናምን አቶ ነብዩ ባዬ በሉት። ምን አይነት ጭንቅላት ቢኖራቸው ነው ግን እንደዚህ አይነት ጽሑፍ ይዘው የሚወጡት? ምን አይነት የወረደ ወራዳ ጭንቅላት ቢኖራቸው ነው? እንደ አጠቃላይ ይህ መንግስት በህፃናት ተከቧል። አጠቃላይ የመንግስት ስትራክቸሩ ላይ ያሉት ሰዎች ህፃናቶች ናቸው። ምክንያቱም ካለፈው ስርዓት መማር አልቻሉም። እኔ ከዚህም በፊት ስናገር አሁን ያለው ብልጽግና የሚባለው መንግስት ስሙን እንጂ ማንነቱን አልቀየረም ብያለሁ። ምክንያቱም ይህንን መንገድ እኮ ኢህአዴግ ተከትሎት ነበር። አይደለም ማስፈራራት አስሮትም ነበር። ማን አስቆመው ግን ቴዲ አፍሮን? ማን አስቆመው? ማንም አያስቆመው። በዚህ አጋጣሚ እኔ ማስተላለፍ የምፈልገው መልእክት የቴዲ አፍሮ አልበም ካለፉት 5 አልበሞች ይልቅ ዘንድሮ በደንብ ነቅንቆ መሰማት አለበት። በደንብ ሀገሪቷን ማንቀጥቀጥ አለበት። እየገባችሁ ዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ በደንብ ሰብስክራይበሩ እንዲያድግ አድርጉ። ማስተላለፍ የምፈልገው መልእክት ይሄን ነው። በጣም ከቴዲ አፍሮና ከአድናቂዎቹ ጋር እልህ ተጋብተዋል። መነጋገሪያ የሆነው የኢትዮጵያ ውድ ልጅ ድምፃዊ ቴዎድሮስ ካሳሁን አዲስ ማስታወቂያ እንትን አድርጓል። የሆነ ሰዋሰው ፕሮሞሽን ከሚባል ጋር ስምምነት ነበረ። እሱ ስምምነት ተሰርዞ ራሱ በዩቲዩብ ቻናሉ ላይ ኢትዮሪካ የሚለው አዲሱ አልበሙ በጉጉት የሚጠበቀው እንደሚወጣ እየተነገረ ነው። ለዳግሚያ ትንሣኤ ተብሎ ነበረ፣ ነገር ግን ሐሙስ ነው የሚወጣ አሳውቋል። ራሱ ቴዲ አፍሮ አሳውቋልና ሐሙስ ይወጣል መባሉን ተከትሎ መቲ እንግዲህ እንደምታውቂው ጫጫታ በዝቷል። መጀመሪያ የዛሬ 2-3 ሳምንት አቤል ሙሉጌታ የሚባለው ከአሁን በፊት ቴዲ ሲያወጣ ንሃት የሚል ሙዚቃ አብይን ለምን ተናገርክ ብሎ የነቀፈው እሱ እንግዲህ ተመለስኩ ወደ ሃይማኖት ብሎ በኋላ እንመጣበታለን። የሆነ ሙዚቃ ይሄ ሰይጣን ምናምን ከምናምን እያለ የሆነ ነገር ብሎ ነበረ። ቀጥሎ ካሙዙ ካሳ በትናንትናው ዕለት ግጥም ኃይሉ እንደው ተመልካቾቻችን ለራሳችሁ ህሊና አድርሱለት ነው የሚለው። ሰዶማዊ ጭቃ ነፍሱን አስይዞ በጭስ ደብዞ ባረቄ ፈዞ ድምፅ አልማዝ አባቱን ተንጫሮ ረዞ ግጥሙን ተውት። የሚያስቅ ነው። ምን ማለቱ? አንድ ጊዜ እኔ እንደው ማብዬ ለጠፈው ግጥም እያዟዟሩ ካሙዙ ነው እንደጻፈው እያልኩ ነበር። ከከተፋምባ ከሚኖር ናውዞ አሽሻ ጢሶ ሰሪ ከመንቀፍ በቀንቅን መንገድ ከኔ ቢሰለፍ ከማላቀስ በቀር ከማልቀስ ዕጣ ለሀገር ቀን በቀን ተስፋ ያምጣ በሀገር የሚነግድ ምናምን የሚል መሪ ሆኖ እንደዚህ እያለ ትናንትና እንትን ሲል ነበረ። እሱ የካሙዙ ሳይበቃን ሲል ደግሞ በጠቅላይ ሚኒስትር አማካኝና በሚኒስትር ደረጃ አሁን እንደምትመለከቱት በሚኒስትር ደረጃ የጻፉት ምን ማለታቸው እንደሆነ አልገባንም። ለትንሣኤ ሼፊልድ ዋንጫ ዘፈን አውጥተሽ የአርሴናል፣ የሊቨርፑል፣ የማንቸስተር ሲቲ ብሎ ሁሉም የሊግ ቡድኖች ደጋፊዎች እንዲሁም ጊዜያቸው ሁሉ በጾምና በተካት ያሳለፉ የትንሣኤው ምዕመናንና በዘፈን ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳሱንም በሰመመን ነው የምታየው ማለት ነው። ኳስ ጨዋታው በሚታይበት ቀን እየተኛሽ ማታ በስካር መንፈስ በምታየው የሃይላይትና የጨዋታ ዘገባ ተመስርተሽ ስለ ሊጉ ቁሬ በሚል ድምፅሽ ለመተንተን እንዳትሞክሪ ኳስ አዋቂዎች ይመክራሉ። የካታንጋም የትሪቢዩን የመስማት ተራር ከማንታነሽም ተቀማጮች ምክር ይለግሳሉ። ሃይላንድ ሃዋርድ መስሎሽ እንዳትሳሳቺ የሊጉ ተከታዮች ያስባሉ። ወይ ኳሱን በደንብ ተመልከች ወይ ስለማታ ኋድራ ቀሽረሽ አንቆርቁሪ ምናምን እያሉ ቀን እየተኛሽ ማታ ድምፅ ለማውጣት ለትንሣኤ ምናምን እያሉ በዚህ ወይ ግልጽ ነገር አይጽፍም። በራሱ ፕሪንሲፕል የሚሄድ ለፕሪንሲፕሉ በትክክል የሚገዛ በጣም ትልቅ ሚውዚሽን ነው። he doesn't need anybody's permission to create። ማንኛውም ሰው አክኖሌጅ የሚያደርግለት ነገር ቢኖር he is actually a different musician። ድምፃዊ ቴዲ አፍሮ የመጪው ሐሙስ አልበሙ እንደሚለቅ በሶሻል ሚዲያ ገጾቹ አስተዋውቆ ነበረ። የአልበሙ መጠሪያ ኢትዮሪካ ይሰኛል። ኢትዮጵያና ዮሪካ ሁለቱን ያጣምረው ብሌንዲንግ ይባላል በስነ ልሳን። ምንድነው? ሪሊጂየስ ሜታፎር ነው አፕላይ ያደረገው፣ ንጽጽራዊ ዘይቤ ማለት ነው። አሁን ፈረንጆች ምን ይላሉ በእንግሊዝኛ ላይ? ዩሬካ ሞመንት ይላል። የመንቂያ ጊዜ ልክ የሆነ ነገር ያያችሁ እንደሆነ የሚያነቃችሁ ከሆነ የሆነ ሪያላይዜሽን የሆነ ኮንሽስነስ የሚጨምር ከሆነ እሱ ዩሬካ ሞመንት ይባላል። the moment you find something that's going to change you for good, that's called eureka moment. turning point ነው። once you're conscious you cannot be unconscious ይላሉ philosophers in the spiritual world። ኢትዮሪካ ማለት ኢትዮጵያን ከመረዳት ጋር የሚመጣ ይመስለኛል። አሁን ያለነው ትውልድ የማንረዳው ብዙ ሀቆች አሉ ስለ ኢትዮጵያ። that I think Teddy Afro is going to touch upon።
እንግዲህ ቴዲ አፍሮ ከዚህ በፊት ሲዘፍን የነበረው የሬዚስተንስ ዘፈን ነው። ሬዚስተንስ ያያችሁት ቃሉን ሬዚስተንስ ማለት ምንድነው? ምን አገባኝ የሌለው ማለት ነው። አሁን ላይ ብዙዎቻችን ምን አገባኝ ልንል እንችላለን። ቴዲ አፍሮ didn't do that. He's always been giving his own commentary on our social and political lives. በማህበራዊና ፖለቲካዊ ኢቨን ኢኮኖሚያዊ ህይወት ላይ የራሱን አስተሳሰብ ሲናገር የቆየ ሰው ነበረ። አክቹዋሊ ቴዲ አፍሮ ሬዚስተንስ ብቻ ሳይሆን ኢትዮጵያን ያስተዳድሩ የነበሩ ነገስታቶችን ሲያወሳም እንመለከተው ነበረ። የሱ ዘፈኖች አሁን ኢቮልቭ አድርገዋል። አሁን ወደ ሜዲቴቲቭ ሪፍሌክቲቭ ወደ አርምሞ ውስጥ የሚከተን አይነት ዘፈኖችን መስፈን ጀምረዋል። ቤሲክሊ he talks about his country፣ ስለ ኢትዮጵያ ነው የሚዘፍነው፣ ስለ አንድነት ነው፣ ስለ ፍቅር ነው የሚዘፍነው። ለምሳሌ ሰሞኑ ኃይሌ ገሪማ በኢቢኤስ ቀርቦ ስለ ብላክ ላይንስ ሮማን ዋርስ የሚለው የ10 ሰዓት ዶክመንተሪ ላይ ስለዚህ ጉዳይ ነው ያወራው። ኢትዮጵያን ከመረዳት አኳያ ከዚህ በፊት የነበሩ ጀግኖች ምን አይነት ደም ከፍለው እንዳቆዩ how do they keep this country intact የሚለውን ነገር የመለሰበት ፊልም ነው። እና ኃይሌ ገሪማ ራሱ ስለዚህ ጉዳይ ነው የሚያወራው። እና አይ ቲንክ አንድ የሆነ ደስ የሚል ኮንሽስነስ ራይዝ እያደረገ ይመስለኛል። ኢትዮጵያን የመረዳት ማናት ኢትዮጵያ፣ ምንድናት ኢትዮጵያ። ኢትዮሪካ እንግዲህ ከላይ ሳየው right off the bat that's what it looks like። ሲወጣ ደግሞ የምንመለከተው ይሆናል። ጀነራሊ ዘፈኑ የእኛን ናሽናል ኮንሽስነስ ወይንም አንደርስታንዲንግ ሪያላይዜሽንን የሚያበረታታ ይመስለኛል። so we're going to see something big የሚሰጠንን ሜሴጅ በቅንነት ደግሞ ሰምተነው ሜቢ ከዛም በኋላ አስተያየት መስጠት እንችላለን፣ መወያየትም እንችላለን። in the meantime ግን በጣም የምትወዱት የቴዲ አፍሮ ሶንግ የትኛው ነው? ፕላስ ደግሞ ለምን የሚለውን እስቲ ታች ጻፉልኝ። ፍቅረኛችሁን ወይም ባሎቻችሁን ሚስቶቻችሁን ያገኛችሁበት መንገድ ሊሆን ይችላል። አንዳንዶቻችሁ ደግሞ በተለየ መልኩ ሀገራችሁን የተረዳችሁበት ሊሆን ይችላል። እስቲ የቴዲ አፍሮ በጣም የምትወዱት ዘፈን የትኛው ነው? ለምን የሚለውን ዝም ብላችሁ ድሮፕ አድርጉት። እስቲ let's discuss a little bit. I'll see you next time. የነበረው የቴዲ አፍሮ ኢትዮሪካ አልበም ጋዜጣዊ መግለጫ በአብይ አህመድ ደህንነቶች እንዳይደረግ ተከልክሏል። ከመሸ የደረሰ መረጃ ነው። ልትገረም ትችላለህ። አብይ አህመድ ቴዲ አፍሮ እንደሚፈራው ኢየሱስን አይፈራው። እንግዲህ የቴዲ አፍሮ ኢትዮሪካ አልበም የፊታችን ሐሙስ ይለቀቃል። ከዛ በፊት የሚዲያ አጋር የሆነው አርቲስት ቲቪ አልበሙን በማስመልከት ጋዜጣዊ መግለጫ ነገ ማክሰኞ ይሰጣል ተብሎ ይጠበቅ ነበር ከቴዲ አፍሮ ማኔጅመንት አባላት ጋር። የአብይ አህመድ ደህንነቶች ዛሬ የአርቲስት ቲቪን ሂደው ማስጠንቀቂያ በመስጠት ነገ ምንም አይነት ጋዜጣዊ መግለጫ እንዳይደረግ አግደዋል። እሱ አይደለም የሚገርመው፣ ቴዲ አፍሮ አልበሙን ሊያወጣበት የነበረው የሰዋሰው መተግበሪያ ላይ ነበር። ይህንንም መተግበሪያ በማስገደድ ትዕዛዝ በመስጠት ቴዲ አፍሮ አልበሙን እዛ ላይ እንዳይለቅ መተግበሪያውም ደግሞ ከቴዲ አፍሮ ጋር የገባውን ውል እንዲያፈርስ አድርገዋል። የዚህን ያክል ይፈሩታል ማለት ነው። የዚህን ያክል እስክርቢቶ ይዙ። እንግዲህ የፊታችን ሐሙስ የቴዲ አፍሮ ኢትዮሪካ አልበም ይለቀቃል። አልበሙ ከመለቀቁ በፊት የአብይ አህመድ ደህንነቶችና የአብይ አህመድ የግል አክቲቪስቶች አልበሙን በማራከስ ላይ ተጠምደዋል። አልበሙ ላይ ይኖራሉ የተባሉ ትራኮችን በመተንተን የፈረሱ ቤቶችን የሚያሞግስ የፈረሰውን ፒያሳ የፈረሰውን ቄራ የሚያነሳ ነው እያሉ የድሮዋን ኢትዮጵያ የሞተቿን ኢትዮጵያ የሚቀሰቅስ ነው እያሉ ካሁኑ ዘመቻ ጀምረውበታል። ዚስ ማች አብይ አህመድ በዚህን ያክል ደረጃ ይፈራዋል ቴዲ አፍሮ። አሁንም እርግጠኛ ማን ሆኖ ነገር ሐሙስ የሚለቀቀው አልበም ላይ ማክሰኞ ወይ ሮብ ሰው ጨፍጭፎ አገሪቷ በሐዘን ላይ ሆና እንግዲህ ቴዲ አፍሮ እንደለመደው ኤክስቴንድ እንዲያደርግ አልበሙን ሳይወጣ እንዲቀር ለማድረግ ሁሉ ጥረት እንደማያደርግ እርግጠኛ ልንሆን አንችልም።